ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? እኔ ያለሁኝ ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በአንድ ቪዲዮ መጥቼላችኋለሁኝ። ብዙዎቻችሁም እየደወላችሁ እየጠየቃችሁኝ ነው። ምን ማለት እንደምችልም ግራ የተጋባሁበት ነገር ነው ማለት ነው። ብቻ አላውቅም። በዚህን 15 ቀንና በዚህ ሳምንት ውስጥ አንድ ሚዲያ ላይ የሚዘዋወር በኤፍሬምና በህያብ ላይ የተፈጠረ ነገር አለ። እሱን አብራራላችኋለሁ ባወኩት መጠን። መመለስም አልቻልኩም። በአሁኑ ሰዓት ብቻ አልቻልኩም። በቃ አንደኛ እኔ አራስ ነኝ፣ ቤት ውስጥ ነው የተቀመጥኩት። ሄጄ ማግኘትም አልችልም እነሱን እና እንዴት እንደማደርግ ግራ እኔ ተጋባሁትና እንግዲህ ይሄንን ቪዲዮ ወንድሜ ኤፍሬም ታየዋለህ ብዬ አስባለሁኝ። ያው ምታየው እንዴት ነው? ስደውልልህ ስልክ እያነሳልኝ አይደለም። ወንድሜ ነህ፣ የእናቴ ልጅ ነህ። እኔ ላንተ የሚጠቅምህን እንጂ የማይጠቅምህን አልነግርህም አልመክርህም። እና ምን ይባላል መሰላችሁ? በእጅ የያዙት ወርቅ እንደ መዳብ ይታያል ይላል የሀገራችን ሰው። ልክ ነው ይሄ አባባል፣ ልክ ነው። ይሄ ደግሞ ለኤፍሬም ነው። ህያብ ማለት እኔ እንጃ እንዴት ብዬ እንደምነግራችሁ አላውቅም። ህያብ በጣም ሴት ናት፣ በቃ ሴት ናት። የሴት ልክ ናት። አንደኛ ከኛ ጋር አምጥተህ ያስተዋወቅካት ልጅ ነህ። አልፎ ተርፎ እኔን ለምለምን ወንድሞቼን ተዋቸው፣ እኔንም ተወኝ፣ እናቴን አባቴን ያስተዋወቅካት ልጅ ነች። በጣም የወደድናት ልጅ፣ በጣም መልካም ልጅ፣ አስተዋይ የተረጋጋች ልጅ ናት። እንደዚህ አይነት ሴት ደግሞ በአሁኑ ሰዓት አይገኝም። ሲጀምር ወንዶች ይቅርታ አድርጉልኝ፣ ሁሉም ወንዶች እያልኩኝ አይደለም፣ ለቤት ልክ የሆነች ሴትን አታውቁም። ልክ የሆነች እኩያ የሆነች ንጹህ ሴትን መያዝ አትችሉም። የምትችሉት እናንተ ወደዛ ወደዚህ እንደ ንፋስ እንዲህ የምትል ሴት ላይ ነው ሄዳችሁ ልጥፍ ማለት የምትፈልጉት። ኤፍሬምም እንደዛ ነው ማለት ነው የፈለግከውም እያረክም ያለኸው ነገር አይጠቅምህም። ብትመለስ ይሻላል። እንደ እህት እየመከርኩህ ነው። ስለ እውነት ነው የምልህ። እንደ እህት እየመከርኩህ ነው። ብትመለስ ይሻላል። ልጅቷንም ብትመልሳት ይሻላል። እሷን ህያብን አግኝቻታለሁ፣ በስልክ አውርቻታለሁኝ። ግን በቃ ከጎኗ ሆኜ በዚህ ሰዓት ስላላጽናናዋት ከጎኗ ስላልሆንኩኝ ስለ እውነት በጣም ነው የከፋኝ። በቃ ብትችል ብትመጣም ግን መምጣት አትችልም። በቃ አልችልም ነው ያለችኝ። እና በቃ አይዞሽ ነው የምልሽ፣ ላንቺ አይዞሽ፣ ሁሉም ነገር ይስተካከላል፣ እናስተካክለዋለን። ኤፍሬም ግን ብትመለስ ይሻልሃል። ወደዛ ወደዚህ የምትለውን ነገር አቁም፣ ብትስተካከል። እንደ እህት ነው የምመክርህ፣ ብትስተካከል ይሻልሃል። የጀመርከው ነገር አያምርም። ህያብ ማለት ላንተ ብዙ ነገር የሆነች ልጅ ናት። በጣም ብዙ ከኔ ይልቅ አንተ ታውቀዋለህ። ቤቷን እናቷን ትታ ላንተ ብላ ቀዳዳህን እያሟላችህ ለዚህ ደረጃ እንድትደርስ ያደረገችህ ህያብ ናት። በጣም ታውቀዋለህ። አንተም በጣም ታውቀዋለህ። ስለሷ እኔ ሳይሆን አንተ ታውቃታለህ። ኤፍሬም ተመለስ፣ ወንድሜ ተመለስ። በጣም ነው የምታሳዝነኝ። በጣም እያሳዘንከኝ ነው። ምክንያቱም የሄድክበት መንገድ ላንተ አይሆንህም። በቃ አትሆንህም። ላንተ የምትሆንህን አልታየችህም። ግፍ አትስራ። ሴት ልጅ ላይ ግፍ የሚሰራ ወንድ የነገ መንገዱ መልካም አይሆንም እና ብትመለስ ይሻልሃል። ይህንን የምትሰራውን ነገሮች አሁን እየተፈጠሩ ያሉት ነገሮች አብዬና ጋሼ እያዩ ቢሆኑ ምን እንደሚፈጠር አንተ ላይ ታውቀዋለህ። ለህያብ ያላቸው ቦታ አብዬና ጋሼ አንተ ታውቃለህ። ሚዲያ ለመጠቀማቸው አሁን ጠቀመክ ማለት ነው። አያቁምም፣ አልነግራቸውም። ምክንያቱም እንደምታስተካክለው ስለማቅ
ታስተካክላለህ። ብትስተካከልም ይሻላል። ስልክ ስደውልልህ አንሳ። ስልክን እየዘጋህ ነው። ሌላ ቁጥር ግን አለ። በዛ ቁጥርም ስደውልልህ ይጠራል፣ አይነሳም። ለምን? አንሳልኝ። እኔ ልገልህ አይደለም እየደወልኩልህ ያለሁት። ላንተ የሚሆንህን ነገር ልመክርህ ነው። ስለዚህ ብትመለስ ይሻልሃል። እዚህ አትጨመላለቅ። ህያብ ላይ ግፍ እንዳትሰራ ነግሬሃለሁ። አሁን የጀመርከው ህይወት ላንተ አይሆንህም። የትም ወንዝም አያሻግርህም ወንድሜ። እኔ በጣም ስለምወድክ ስለምታሳዝነኝ ነው የነገርኩ ያለሁት። የእህትነት ምክሬን ነው። እኔ እንደዚህ አይነት ቪዲዮ ሰርቼ አላቅም። ለመጀመሪያ ነው በቃ እንደዚህ አይነት ቪዲዮ ስሰራ። አልቻልኩም። የሄድክበት መንገድ እያስጠላኝ ስለሆነ እየደበረኝ ስለሆነ አልቻልኩም። ተመለስ ኤፍሬም፣ ተመለስ። ይሄ ቪዲዮን ታየዋለህ። የትም አባሁን እያየኸው ነው፣ ታየዋለህም። ስለዚህ ብትመለስ መልካም ነው። ነግሬሃለሁ። ስደውልልህ ደግሞ አንሳልኝ። ብታነሳ ጥሩ ነው። ህያብን ቤትህን ሰብስብ። እዚህ አትልከስከስ። ልክስክስ ወንድ አትሁን። በቃ ልክስክስ ወንድ አትሁን። ህያብም ሴት ናት። አሁንም የመጣችው ሴት ናት። እቺም አንድ ናት፣ ያቺም አንድ ናት። ህያብ ጋር ያለው እሷ ጋር አለ፣ ያቺ ልጅ ጋር ያለው ህያብ ጋር አለ። ምንም አይነት ልዩነት ነገር የላቸውም። ምን ጎሎህ ነው ከሷ? ምን አንሶክ ነው ሌላ ሴት ጋር የሄድከው? ምን አንሶክ ነው? ምን አንሶ ነው አንተ ያችን የመሰለች ልጅ እላይዋ ላይ ካንተ ይሄ አልጠብቅም። እሺ እኔ ካንተ ይሄንን አልጠብቅም። በጣም እኔ ስላንተ ሲጀምር ሳወራ በሙሉ ልብነት ነበረ። ታውቃለህ ብዬ ነበር ማስብህ፣ ግን አታውቅም። የሌሎቹን ስል ደግሞ አንተ ደግሞ ተተካ። ምን አባ ተደፍተክ? ምን አባ ልትሆን? የት አባ ልትደርስ ነው? የት ልትደርስ? ብትሰበሰብ መልካም። ነግሬሃለሁ። ላንተ ብዬ ነው እየመከርኩህ ያለሁት። እየተናገርኩት ያለሁት ላንተ ለነገ ህይወትክ። ምክንያቱም የሚሆንህን ህይወት ለቀነው ከሌላ ጋር እየተንዘላዘልክ ያለው ኤፍሬም፣ እባክህን ብትመለስ መልካም ነው። ህያብን ማሳዘን የለብህም። ህያብ በአንተ ምክንያት ማዘን የሌለባት ሴት ናት። ምክንያቱም በጣም ብዙ ነገር ላንተ አድርጋለች። በጣም ብዙ መስዋዕት ከፍላለች። እቺ አንድ ፍሬ ልጅ ማለት ነው። በዚህ ሰዓት በሷ እድሜ ያሉ ልጆች እንደዚህ እኔ እንጃ መስዋዕት ከፍላሉ ብዬ አላስብም። ልጅቷን አታንገላታት፣ ቤተሰቦቿንም አታንገላታ፣ ስማችንም አታስጠራ፣ የኛን ስምንም አታስጠራ። ነግሬሃለሁ። ስርዓትህን ያዝ። ቤተሰቦቿ በአንተ ምክንያት ልጅቷ እንደዚህ ሆና እናቷ አታሳዝንህም? ልጅቷ እንደዚህ መሆኗ አያሳዝንህም? አንተ ምን አይነት ልጅ ነው የሆንከው? ኤፍሬም እንደዚህ አይነት ልጅ አልነበርክም። ምን ሴጣን ነው የሳመክ? ምን አይነት ጅኝ ነው የተጠጋህ? ቆይ ጸበል ግባ፣ ተጠመቅ። ስርዓትህን ያዝ። እኔ መምጣት አልችልም። መምጣት ብችል ምን እንደማረግ ታውቃለህ? እገልሃለሁ። ስርዓትን ያዝ። በቃ ተቆጠብ ብያለሁ። ተቆጠብ። ስርዓትን ያዝ። ይሄን ቪዲዮ ይደርሳል። እየው፣ ደውልልኝ። ነግሬሃለሁ። ደውልልኝ። ስልኬን አንሳ። ስለነበረኝ ቆይታ ይሄንን ይመስል ነበር። መልካም ጊዜ ይሁንላችሁ። አመሰግናለሁ።